የኢትዮጵያ መንገዶች በጸጥታ እየተቀየሩ ነው። የነዳጅ ማሽኖቹ ድምፅ እየረገበ በምትኩ የዘመኑን እስትንፋስ የያዙ የኤሌክትሪክ መኪናዎች በከተማችን ጎዳናዎች ላይ በጸጥታ እየተንሸራሸሩ ነው። እነዚህ ተሽከርካሪዎች መዳረሻ ብቻ ሳይሆኑ የቴክኖሎጂና የውበት መገናኛ ድልድዮች ናቸው። ከፊት መብራታቸው ጀምሮ እስከ ውስጣቸው ያለው ምቾት ድረስ የዘመናዊነትን ትርጉም በራሳቸው መንገድ ይናገራሉ። ነዳጅ መቅዳት እየተረሳ የመጣ ታሪክ ሆኖ መኪናን እንደ ስልክ ቻርጅ አድርጎ መንዳት እየተለመደ ሲመጣ የሰው ልጅ ከቴክኖሎጂ ጋር ያለው እድገት ወደ ሌላ ምዕራፍ እየተሸጋገረ እንደመጣ ያሳያል። በዚህም ታዲያ ኢትዮጵያ የዚህን የቴክኖሎጂ ገጾች አቅሟ በፈቀደ መጠን አብራ እየገለጠች እያነበበች ሲሆን መንገዶቿም የዚህ አዲስ የፈጠራ ጥበብ መድረክ ሆነዋል። እያንዳንዱ መኪና በራሱ የቅንጦት መኖሪያ ነው። በውስጡም የተሟላ ምቾትና ድንቅ ቴክኖሎጂ አጣምሯል። ታዲያውን ከወደ ቻይናው ጂኤ ጁንቱ ኩባንያ የተሰማው መረጃ ይህ የለውጥ ጉዞ አዲስ ምዕራፍ ላይ መድረሱን ያሳያል። ከዚህ ቀደም በውጭ ሀገራት ቴክኖሎጂዎች ላይ ብቻ ስናደንቀው የነበረው ዛሬ በገዛ ሀገራችን መንገዶች ላይ ሊታይ የገባ አንድ እጅግ አስገራሚ መኪና አለ። በተለይም ራሱን በራሱ የሚነዳውና የትም ቦታ ቢሆን የሚያደርሰው ቅንጡ ተሽከርካሪ ሀገራችን ገብቶ ግዙኝ ሳትነዱኝ አደርሳችኋለሁ እያለ ይገኛል። መኪናው ውስጥ ገብተው መዳረሻውን ማመላከት ብቻ ነው የሚጠበቅበት። የተቀረውን ጉዞ መኪናው በራሱ ስርዓት በዘዴ ይፈጽመዋል። የትራፊክ መጨናነቅን ሳይጨነቁ የጉዞውን ድካም ዘንግተው በቅንጦት መጓዝ የሚያስችል ይህ የቴክኖሎጂ ስጦታ በሀገራችን የመንገድ ላይ እንቅስቃሴ አዲስና ውብ ገጽን ይዞ መጥቷል። ኩባንያው ከዚህ ተአምራዊ መኪና ጎን ለጎንም ሌሎች ድንቅ የሆኑ ተሽከርካሪዎችንም ይዞ ብቅ ማለቱን አስታውቋል። ከነዚህ መካከል ውስጣቸው እንደ ንጉሥ ቤተ መንግስት የተንቆጠቆጠና ምቾት የተሞላባቸው እንዲሁም በቴክኖሎጂ የተዋቡ የቅንጦት ምርቶች ይገኙበታል። በዛሬው ፕሮግራማችን ለመሆኑ ኢትዮጵያ የገባው ራሱን በራሱ ይነዳል የተባለው መኪና ምንድን ነው? እንዴትስ ነው የሚሰራው? የሚለውን በዝርዝር እንመለከታለን። ከዚህ ባሻገር አብረውት የገቡትና ዋጋቸው ራሱ አይቀመስም የተባሉትን ሌሎች የቅንጦት ተሽከርካሪዎች አብረን የምናሳያችሁና የምናስደምጣችሁ ይሆናል። አብራችሁን እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት እንጠይቃችኋለን። ከፍታ ቆይታ በኋላ ተመልሰን እንገናኝ። የኢትዮጵያ የትራንስፖርት ዘርፍ አዲስ ምዕራፍ ላይ የደረሰ ይመስላል። የነዳጅ ማሽኖች ጫጫታ ቀስ በቀስ እየቀነሰ በምትኩ በቴክኖሎጂ የተዋቡ የኤሌክትሪክ ተሽከርካሪዎች በጎዳናዎቻችን ላይ በጸጥታ ሲንሸራሸሩ መመልከት አዲስ የከተማችን ገጽታ ሆኗል። ይህ የቴክኖሎጂ ሽግግር ከኢኮኖሚ አንጻርም ሆነ ከምቾት መመዘኛዎች አንጻር የብዙዎችን ቀልብ እየሳበ ይገኛል። በተለይም ዘመናዊ መኪናዎችን በተመጣጣኝ ሁኔታ ማግኘት መቻሉና የኃይል መሙያ ጣቢያዎች መስፋፋት ብዙዎች ከነዳጅ መኪና ወደ ኤሌክትሪክ መኪና እንዲሸጋገሩ እያነሳሳቸው ነው። ታዲያ ጂኤ ጁንቱ ኩባንያ አስመጣው የተባለው እነዚህ ዘመናዊ ምርቶች የሀገራችንን ገበያ በአዲስ መልክ እየቀረጹት ነው። አሁን ወደ ዝርዝሩ ከመሄዳችን በፊት ኩባንያው ካስገባቸው ሌሎች ሞዴሎች ውስጥ በጥቂቱ አንዳንዶቹን እንመልከት። ለምሳሌ አይቪ የተሰኘ ሞዴል ለቤተሰብ ምቹ የሆነ 5 መቀመጫ ያለው በአንድ ቻርጅ 520 ኪሎ ሜትር የመጓዝ አቅም ያለውና በውስጡ 9 እጅግ ዘመናዊ ስፒከሮችን የያዘ ተሽከርካሪ ነው። ሌላኛው ደግሞ ከዋጋው አንጻር ለከተማው ማህበረሰብ ተመጣጣኝ ነች የተባለችውን አይዩ የተሰኘችው ትንሽ መኪና ናት። እሷም 420 ኪሎ ሜትር የመጓዝ አቅም አላት። እነዚህ መኪናዎች መሰረታዊ የጉዞ ፍላጎትን የሚያሟሉ ብቻ ሳይሆኑ የዘመኑን ስልጣኔ አሻራ የያዙ ናቸው። የዕለቱ ዋና ትኩረታችን ግን በቴክኖሎጂው ቁንጮ የሆነውና በሀገራችን ለመጀመሪያ ጊዜ የተዋወቀው ኤም የተሰኘው ተሽከርካሪ ነው። ይህ መኪና መሪውን ብቻ ሳይሆን መዳረሻውን ጭምር የሚቆጣጠር በውስጡ የራሱ የሆነ አእምሮ የያዘ ይመስላል። ራሱን በራሱ የመንዳት ወይም የአውቶኖመስ ድራይቭ ብቃት ያለው መኪና ሲሆን ካርታው ላይ መድረሻውን በፒን ብቻ ካመላከቱት በቂ ነው። መኪናው በውስጡ በተገጠሙለት ዘመናዊ ካሜራዎችና ሴንሰሮች አማካኝነት መንገዱን በሰከንዶች ውስጥ ይቀኛል። በየጊዜው በሚላኩለት የዲጂታል ምልክቶች የመንገዱን መታጠፊያ፣ የሌሎች ተሽከርካሪዎችን ፍጥነትና የትራፊክ መብራቶችን በራሱ የሚቆጣጠር ነው። ይህም ከጭንቀትና ከድካም የጸዳ ጉዞ ማድረግ የሚችሉበት አዲስ እድል ነው ማለት ነው። መኪናው እንዴት በራሱ ይሄዳል ለሚለው ጥያቄ ቴክኒካዊ ብቃቱ በእጅጉ አስደናቂ ነው። መኪናው ሊያደር እና የራዳር ሲስተም የተገጠመለት ሲሆን እነዚህ መሳሪያዎች መኪናው በጨለማም ሆነ በዝናብ ወቅት ከአካባቢው ጋር እንዳይጋጭ የሚረዱት አይኖች ናቸው። የመኪናው ኮምፒውተር በየሰከንዱ ሚሊዮን የሚቆጠሩ መረጃዎችን በመተንተን እንደ መንገዱ ሁኔታ ፍጥነቱን ከፍ ወይም ዝቅ ያደርጋል። ይህ
በራሱ የመንዳት ሂደት ወይም ሰልፍ ድራይቪንግ ሎጂክ የሰው ልጅን ስህተት በመቀነስ ረገድ እጅግ የላቀ ነው። አሽከርካሪው መሪውን መቆጣጠር ትቶ በውስጡ ባለው ምቾት ተጠቅሞ መድረሻው እስኪደርስ መዝናናት ይችላል ማለት ነው። ይህ ቴክኖሎጂ የአደጋ እድልን በእጅጉ እንደሚቀንስ ጥናቶች ያመለክታሉ። የኤም ሞዴል የባትሪ አቅም በራሱ በኤሌክትሪክ መኪናዎች ዓለም ውስጥ ትልቅ ቦታ የሚሰጠው ነው። ይህ ተሽከርካሪ በአንድ ሙሉ ቻርጅ እስከ 700 ኪሎ ሜትር የመጓዝ አቅም አለው። ይህም በተለይ ለረጅም ጉዞዎች ትልቅ መፍትሄ ነው። ከዚህ ባሻገር ዋጋውም ሌላው አነጋጋሪ ጉዳይ ነው። በቻይና የገበያ መረጃ መሰረት እንደነዚህ አይነት ከፍተኛ ቴክኖሎጂ የታከለባቸው የቅንጦት መኪኖች በዚያች ሀገር ወደ 40 እና 60 ሺህ ዶላር አካባቢ ይሸጣሉ። እርግጥ ነው ወደ ኢትዮጵያ ሲገቡ በታክስና በሌሎች ተጨማሪ ወጪዎች የተነሳ ዋጋቸው በከፍተኛ ሁኔታ ከፍ እንደሚል መጠበቅ ተገቢ ነው። ይህም ማለት በአማካይ ከታክስ በፊት 10 ሚሊዮን ብር ወጪ ይወጣባቸዋል ማለት ሲሆን ታክሱ ነጋዴው ትርፉን ሲያሰላና ሌሎች መሰል ወጪዎች ሲደመሩበት ምን ያህል እንደሚደርስ መገመት ነው። እንግዲህ ከዚህ ባሻገር መኪናው በውስጡ 24 ዘመናዊና ጥራት ያላቸው ስፒከሮች የተገጠሙለት ሲሆን ይህም መኪናውን እንደ አንድ የሙዚቃ አዳራሽ ወይም ሲኒማ ቤት እንዲመስል ያደርገዋል። እነዚህ ስፒከሮች በውስጠኛው ክፍል በስልት በመሰራጨታቸው የድምፅ ጥራቱ ወደር የለውም። በተጨማሪም ማሳጅ የሚያደርጉ መቀመጫዎች መኖራቸው ረጅም ጉዞዎችን እንኳ ሳይቀር ለሰውነት ምቹ ያደርጉታል። ይህ የቅንጦት ደረጃ በሀገራችን ገበያ ላይ ለሚገኙ ሌሎች ተሽከርካሪዎች አዲስ መስፈርት የሚያስቀምጥ ነው። ዋጋው ምንም እንኳ ለብዙዎች የማይደረስ የማይነካ ቢመስልም መኪናው የሚያቀርባቸው የቴክኖሎጂ ጥቅሞችና የደህንነት ስርዓቶች ለተጠቃሚው የሚሰጡት ዋጋ እጅግ የላቀ ነው። በአጠቃላይ ይህ መኪና ስለ ቅንጦትና ስለ ዘመናዊ ቴክኖሎጂ የምንይዘውን ግንዛቤ በአዲስ መልክ እንዲቀረጽ የሚያስገድድ ድንቅ ውጤት ነው። እንቀጥላለን። የዚህ መኪና ሌላው አስገራሚ ቴክኒካዊ ባህሪ ደግሞ ኤር ሰስፔንሽን ሲስተም ነው። ይህ ሲስተም መኪናው በሚያልፍበት መንገድ ሁኔታ ከፍታውን በራሱ የሚያስተካክል ነው። መንገዱ የተሰባበረ ከሆነ መኪናው ከፍ በማለት መንገደኛው ምንም አይነት መንቀጥቀጥ እንዳይሰማው ያደርጋል። ይህ የቅንጦት መኪኖች መለያ የሆነ ቴክኖሎጂ ነው። እናም በኢትዮጵያ መንገዶች ላይ ይህን መኪና ማየት እጅግ የሚደንቅ ነው። በውስጡ የተዘረጋው የሶፍትዌር ስርዓትም ከኢንተርኔት ጋር በመገናኘት በየጊዜው ራሱን የሚያዘምን ኦቨር ዘ ኤር አፕዴት የተገጠመለት ነው። በሌላ በኩል እነዚህ ተሽከርካሪዎች ለተፈጥሮ አካባቢ እጅግ ምቹ እንደሆኑ ይነገራል። የካርቦን ልቀታቸው ዜሮ በመሆኑ በተለይም እንደ አዲስ አበባ ባሉ በጭስና በድምጽ ብክለት በተጨናነቁ ከተሞች ውስጥ ንጹህ አየርን ለመፍጠር ትልቅ አስተዋጽኦ አላቸው። ነዳጅን መሰረት ካደረጉ ተሽከርካሪዎች በተቃራኒ የኤሌክትሪክ መኪናዎች በዝምታ የሚንቀሳቀሱ በመሆናቸው የከተማችንን የድምጽ ብክለት በእጅጉ ይቀንሳሉ። ለወደፊት ትውልድ አረንጓዴና ጤናማ ከተማን ለመገንባት የዚህ አይነት ቴክኖሎጂ መምጣት ከኢኮኖሚያዊ ፋይዳው በላይ ለስነ ምህዳር ጥበቃ ያለው ድርሻ እጅግ የላቀ ነው። ሌላው የደህንነቱ ጉዳይ ነው። መቼም ራሱን ሲነዳ የመጋጨቱ ጉዳይስ የሚለው ጥያቄ መነሳቱ አይቀርም። ኢትዮጵያ ደግሞ በተሽከርካሪዎች የቁጥር ደረጃ ከሌሎች ሀገራት ጋር ስትነጻጸር አነስተኛ ብትሆንም የትራፊክ አደጋ ምጣኔዋ ግን ከፍተኛ ነው። በዚህ ረገድ ኤም ሞዴል ያለው አስተዋጽኦ እጅግ የላቀ ነው። መኪናው በውስጡ የያዛቸው የሊዳር ሲስተሞች፣ የካሜራና የራዳር ሴንሰሮች የሰው ልጅ ሊያስተውላቸው የማይችሉትን አደጋዎች በሰከንድ ባልሞላ ጊዜ ውስጥ ይተነትናሉ። ለምሳሌ ድንገት መንገዱ ላይ የሚወጣ እግረኛ ወይም ሌላ ተሽከርካሪ ቢኖር መኪናው በራሱ ብሬክ በመያዝ አደጋውን የመቀነስ አቅም አለው። ይህ ቴክኖሎጂ የአሽከርካሪውን ድካም፣ ግዴለሽነት ወይም ስህተት በመካስ በሀገራችን የመንገድ ደህንነት ላይ አዲስ ተስፋን ይጭራል። ነገር ግን ቴክኖሎጂው አስደናቂ አቅም ቢኖሩትም ኢትዮጵያ ውስጥ የሚኖረው ተፈጻሚነት ግን የራሱ የሆነ የቤት ስራ ይኖረዋል። በሀገራችን ካለው የመንገድ መሰረተ ልማት ጥራትና የትራፊክ ምልክቶች አያያዝ ጋር ተያይዞ መኪናው በሙሉ አቅሙ እንዲሰራ የተስተካከለ የዲጂታል ካርታና ግልጽ የትራፊክ መረጃ ሊኖር ይገባል። ይሁን እንጂ መኪናው በራሱ ያለውን አደጋ የመከላከል ስርዓት ወይም ኮሊዥን አቮይዳንስ ሲስተም በመጠቀም አሽከርካሪዎች ስልክ በመጠቀም ወይም በሌላ ነገር በመዘናጋት የሚያስከትሉትን አደጋዎች ለመቀነስ ትልቅ ሚና ይጫወታል። ይህ ማለት ቴክኖሎጂው የአሽከርካሪውን ዓይንና ጆሮ ሆነው በመስራት ለህይወት መትረፍ የሚደረገውን ጥረት ያግዛል ማለት ነው። ያው ይህ ግን ማለት አሁን መኪናው ገብቷል ተብሎ በቀጥታ ወደ ስራ የሚገባበት አሰራር አለን ለማለት አያስደፍርም። መኪናው በሀገራችን የመንገድ ላይ ተፈጻሚነት እንደ አንድ ትልቅ የቴክኖሎጂ ፈተና ሊታይ ይችላል። የመኪናው ራስን በራስ የመንዳት ወይም አውቶኖመስ ድራይቪንግ ብቃት በዋነኝነት የተመሰረተው በዲጂታል ካርታዎችና በግልጽ የትራፊክ ምልክቶች ላይ ነው። በአዲስ
አበባና በተለያዩ የክልል ከተሞቻችን የትራፊክ ምልክቶች አንዳንዴ ግልጽ ባልሆኑበት፣ የውስጥ ለውስጥ መንገዶች ባልተሟሉበት፣ እንዲሁም እንደ ጋሪ ባለሶስት እግር ተሽከርካሪዎችና ያልተጠበቁ የእግረኛ እንቅስቃሴዎች በብዛት በሚታዩበት ሁኔታ መኪናው ከሚወስናቸው ውሳኔዎች ይልቅ የሰው ልጅ የሚያደርገውን ጣልቃ ገብነት ለጊዜው ሊቀጥል ይችላል። ይህ ቴክኖሎጂ ገና በኢትዮጵያ መንገዶች ልምምድ ላይ ያለ ቢሆንም የጂኤ ጁንቱ ኩባንያ ይህንን ቴክኖሎጂ ማስተዋወቁ የመሰረተ ልማት ግንባታዎቻችን ወደፊት በሚገነቡበት ጊዜ የዲጂታል ቴክኖሎጂን ማካተት እንዳለብን የሚያሳይ ትልቅ የነቃ ጥሪ ነው። ሌላው ሊታሰብበት የሚገባው ቁልፍ ጉዳይ የቴክኒክ ድጋፍና የሶፍትዌር ማሻሻያው ወይም አፍተር ሴልስ ሜንተናንስ ጉዳይ ነው። እንዲህ አይነቱ እጅግ የተራቀቀ ኮምፒውተራይዝድ መኪና በአጋጣሚ ቢበላሽ ወይም የሶፍትዌር መቆራረጥ ቢያጋጥመው በተለመደው የባህላዊው ጋራዥ ውስጥ የሚስተካከል አይደለም። ኩባንያው በአንድ ቦታ የጥገና አገልግሎት እንደሚሰጥ ቢገልጽም ግን የኢትዮጵያ የመኪና ጥገና ባለሙያዎች ለእንደዚህ አይነቱ ኤሌክትሮኒክ ማሽን የሚሆን እውቀት እንዲኖራቸው የአጭርና የረጅም ጊዜ ስልጠናዎች መኖር ግድ ይላል። በተጨማሪም የመኪናው የሶፍትዌር ዝመናዎች ወይም ኦቨር ዘ ኤር አፕዴትስ የሚሰኘው ቴክኖሎጂ ከኢንተርኔት ፍጥነት ጋር የተሳሰረ በመሆኑ መኪናው በየትኛውም የኢትዮጵያ ክፍል ቢኖር እንኳ የተረጋጋ የኔትወርክ ሽፋን ያስፈልገዋል ማለት ነው። ያን ማግኘት ካልቻለ ግን የቴክኖሎጂው ሙሉ አቅም ውስን ሊሆን ይችላል። ይህ ማለት ግን ቴክኖሎጂውን መተው ሳይሆን ከሱ ጋር አብሮ የሚያድግ የቴክኒክና የኔትወርክ መሰረተ ልማት መፍጠር እንደሚያስፈልገን ማሳያ ነው። በመጨረሻም ይህ የኤሌክትሪክ መኪና አብዮት ከቴክኖሎጂ ባሻገር ኢትዮጵያ ውስጥ አዲስ የኢኮኖሚ አስተሳሰብን እንደሚፈጠር እሙን ነው። ዋጋው ጠንከር ያለ ቢመስልም ይህ በምንም መልኩ የቅንጦት ፍጆታ ብቻ ተደርጎ መታየት የለበትም። ይልቁንም ሀገራችን ከነዳጅ ጥገኝነት የምትላቀቅበትን መንገድ የሚጠቁም ሌላኛው እርምጃ ነው። የነዳጅ ማሽን ጥገና፣ ዘይት መቀየርና የነዳጅ ፍጆታ ወጪዎችን ስናሰላው የኤሌክትሪክ ተሽከርካሪዎች ረጅም ጊዜ ሲታይ እጅግ አዋጭ የኢኮኖሚ አማራጭ ይሆናሉ። ዛሬ እንደ ኤም ያሉ ለጥቂቶች የቅንጦት ቢመስሉም ይህ የቴክኖሎጂ አቅርቦት በገበያችን እየሰፋ ሲሄድ ወደፊት በብዙዎች ዘንድ የሚታይ የተለመደ የትራንስፖርት አማራጭ የመሆን እድሉ ከፍተኛ ነው። ስለዚህ እነዚህ መኪኖች የቴክኖሎጂው መጀመሪያ እንደመሆናቸው መጠን በጉጉትና በጥንቃቄ ልንቀበላቸው ይገባል። በአጠቃላይ የጂኤ ጁንቱ ኩባንያ ያስተዋወቀው ይህ አዲስ የጉዞ ዘመን የከተማችንን የመንገድ ላይ እንቅስቃሴ ከመቀየር ባለፈ የዜጎችን ሕይወት ጥራትና ደህንነት ወደ ሌላ ደረጃ ከፍ የሚያደርግ ነው። ምንም እንኳ እንደ ሀገራችን ባሉ ታዳጊ ሀገራት የቴክኖሎጂው ተፈጻሚነት ፈተናዎች ቢኖሩትም የዘመኑ አብዮት ግን ፈጽሞ ወደኋላ የሚመለስ አይደለም። የራስን በራስ የመንዳት ቴክኖሎጂ፣ የአደጋ ቅነሳ ብቃትና ለአካባቢ ጥበቃ ያለው አስተዋጽኦ ለዘመናዊቷ ኢትዮጵያ ወሳኝ ግብዓቶች ናቸው። የዛሬው ጥያቄያችን መኪናው ምን ያህል ውድ ነው የሚል ብቻ ሳይሆን ይህ ቴክኖሎጂ የሀገራችንን የትራንስፖርት ስርዓት እንዴት ሊለውጠው ይችላል የሚል ጭምር መሆን አለበት። ወደፊት በሀገራችን መንገዶች ላይ ራሳቸውን በራሳቸው እየመሩ ሰላማዊ ጉዞ የሚያደርጉ መኪኖች ሲበራከቱ ለዛሬው የቴክኖሎጂ ውጤት መሰረት የጣሉት እነዚህ ሞዴሎች መሆናቸው ይታወሳል። አብራችሁን ስለቆያችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳይረሳ። በያላችሁበት ሰላም